እናቱ አሁን አንቺ ፍላጎት ምንድነው? በቃ አግዙኝና ኢትዮጵያ ገባለሁ። አልፈልግም። ምንድነው የምትታገጂ? ማለት ተባበሩና አዋጣችሁ እኔ ኢትዮጵያ ሸኙኝ። ስንት ብር ነው አሁን ለልጁ ያወጣሽው? እኔ እዚህ ከመጣ በኋላ 1700 ድራም አወጣሁት። ኢትዮጵያ ያለ ደግሞ 300,000 1000 ያው አራት ቢያንስ 350,000 እንበል። ምን ታረግልሻለች እቺ ብር አንቺ አሁን ኢትዮጵያ? በቃ እኔ ሌላ ሀገር ሄዳለሁ። ሌላ ሀገር ስደት አይደለም። ጀሚላ የሚሉት ምንድነው? ሌላ ሀገር ስትሄጂ አሁን እዚህ አሁን አንቺ ያለሽበት ሀገር ላይ እነሱ ስራ ይፈልጉልሽ፣ አትሰሪም ስራ? ያው ነው እኮ እኔ አሁን እዚህ ብሰራ ምን እየተቃጠልኩ ነው የምኖረው። ስለዚህ ከዚህ ሀገር ለምን ትቃጠያለሽ? አንድ ጊዜ እኮ ሆኗል እኮ በቃ። አሁን አንቺ የጸጸተሽ የገንዘቡ ነው። አሁን ሐቁን አውሪ። አንቺ የጸጸተሽ የገንዘቡ ነው ወይስ የወንዱ መሄድ ነው? አንቺን የጸጸተሽ እውነቱን ተናገሪ እስቲ። እኔን እንዳትዋሽ። እኔ የገንዘቡ ኖ እንዳትዋሽ። ቀጥ በይ መጀመሪያ ከእጅሽ ልቀቂ። ቀጥ በይ። የወንዱ መሄድ ነው የጸጸተሽ? ገንዘብሽ ነው የጸጸተሽ? አንቺ ገንዘቤ ነው። ለምን እሱ የትም ገንዘብሽ አይደለ? አሁን ሳስብ እኔ የወንዱ መሄድ መሰለኝ። እኔ ምንም አይመስለኝም ምንም ነገር። እሺ አሁን ስራ ይፈልጉልሻል፣ ስራ ያስገቡሽ፣ ሰርተሽ ትለወጫለሽ ወይስ እኔ ይኸውልሽ፣ ቆይሽ ችግር የለው ተወጂዋለሽ ልጁን? አልወድም፣ አልፈልግም። እስኪ እግዚአብሔርም አልፈልግም። እኔ አይ እንደዛ ከሆነ ለምንድን ነው ጆከር እንደዚህ ያደረገኝና ለምን ትላለች እየመጣች? እንደዛ አትበያ። ሳትሰደበኝ ምናምን አለኝ አትበይ። በቃ ከጠላሽው ሙሉ ለሙሉ መጥላት ነው። ካልሆነ ግን ስለሱ አታውሪ። በቃ አልፈልገውም። ልጁ የራሱ እኔ መውደድ ፍቅር ቀርቶ እንደው ምንም ነገር አልፈልግም፣ ማያትም አልፈልግም። እኔ ማስለቅሰኝ በዚህ ሰዓት ሁሉ ብር አምጥቼ ለዛው ደግሞ የ4 ዓመት ፍቅረኛ ደብቆ ለዛው ደግሞ እራቁት ገላዬ ማዙ ብቻ ነው ያቃጠለኝ ያለው። ሜዳ ላይ እኮ እኔ በቃ ማሳቂያ ነው፣ ለሰው ማሳቂያ። አሁን አንዳንድ ያልገባቸው ሰዎች ምን አይነት እንደሚያወሩ እኔ ነኝ የማውቀው ሁሉ ነገር ማለት ነው። በቃ አንቺ አሁን ስልክሽን ታጠፋፊያለሽ። ገንዘቡን ከቻልን እንታገላለን፣ ይመለስልሻል። እስከዛ ግን ስራሽ ገብተሽ እየሰራሽ ገንዘቡን እንድመለስ እናደርጋለን። አይመስልሽም? እሱ መቼም ቢሆን አይመልስም። እሱ በጉልበትም ቢሆን ይመልሳል። ምንም ችግር የለውም። ልጁን በውስጥ ልጠይቅና እንትን ልበል ብዬ ነው። ልጁ እኔ ራሱ ስልክ ሲደውል አነሳም። አይመስልሽም? አሁን ወደ ስራሽ መግባት አለብሽ አንቺ። እና አሁን አንደኛ ያለውበት ማለት ነው እጃዛ ሁሉ ቦታ ብር ከሌለ መግባት አትችም ወይ ስራ ያስገቡ። በዛ ላይ እነሱ በቃ የሚያዩት ብር ብቻ ነው። ብር ከሌለ መግባት የለም። ስራ ማስገባት አይችልም። ቁጭ ነው እጃዛ ከተገባ። ለኔ አንደኛ ስራ የሚያስገባ ሰው የሚያግዘኝ ሰው ያስፈልገኛል። እኔ ራሴ ትክክል አይደለም አለ ልጅቷችሁትና ይሄ ቀና ብለሽ አውሪው። ጸጉሯን ሹሩባ ተሰርታ መዳም ቤት ትግባ። ምንድነው የምትፈልገው? አላቅም። ይሄው መጣ በጧቱ ልመሞት ነው የምፈልገው። ሬሳዬን ትልኩታላችሁ። በቆሜ እርዱኝ ስላችሁ አረዳችሁኝም። ምንድነው ማነው ያረዳት? ምንድነው የምንረዳሽ ነገር ስላት ቪዲዮ ይሄው ከሳሚ ኦፊሻል መጥቷል። ታሜ ማስተርጎሚያ ይሄንን ማስተርጎሚያ ብሎኛል ስትል ታሜ እኮ በቀደመታ ችግር የለም እኔ ሰፖርት አድርግሻለሁ ብሎሽ የለም ወይ አልኳት። እሺ ከዛ ልጅቷ የምታወራው ስለመታነቅ ነው። ጭራሽ ጓደኛው ጋር ደውላ ኦኬ መታነቅ ከአማራት ማለት ለምንድን ነው እኛ ጋር የምትመጣው? ቴንክ ዩ
ለምን አንቺ ምንድነው ሐረካት የምታደርጊው? ትላንትና ያናገርኩሽ አይደል? ቮይስ ከፈቺው እስኪ የላኩልሽ ቮይስ ከፈቺው የታለ ቮይስ ከሰማሽው ታዲያ ምንድነው ማለት ሐረካት የምታደርጊ? ይሄ በነገራችን ላይ ፍቅር አይደለም። አንቺን ጣልፎ ይጣል ወዴና እኔ ሴትዮ እኔ ሸኝና አስመጭና አከፋፈል ሸኝኛ አትበይኝ። መዳም ቤት ሽንት ቤት ልታጥቢ ነው የመጣሽው። መዳም ቤት እጠቢ ሽንት ቤት ከልጁ ጋር እኔ ያልክሽም ሲጀነጅናት ወንድሟ ነኝ ብሏት ሆነን ጠይቁልኝ። እኔ ይሄን ልጅ አላቀውም፣ በፎቶ ነው ያሳየሽኝ። ፈጣሪ ሆይ ትግስቱን ስጠኝ። ማሪ ሲያወራሽ ወይ ተኝታችሁ የኔን ስም አንስቶብሻል። ሸኝኝ አምጩ ብሬን አንተን በይው ትኛለሽ። ኬት ነው ማመጣው? እኔ ይሄው ታሜ ቮይስ ያደረገልሽ ይሄ ነው አይደለ? እሺ ሰላም ነሽ? እንዴት ነሽ? ለማንኛውም ችግር የለም። አሁን ትራንስሌት ግዴታ መደረግ አለበት እንትኑ ከአማርኛ ወደ አረብኛ ማለት ነው። እሱም ብር ያስፈልግሻል። ከዛ በኋላ ወይም ነገ እሱን ከጨረስን በኋላ ወደ ፖሊስ ጣቢያ ወስደሻለሁ። ችግር የለም። ከዚህ በላይ ጭንቅላቱ ለተሸክሞሽ ይዞ ውጪ አለች። ሂጂ እሷ ጋር ሂጂ ማጋ ሂጂ አለች። አንቺ የላከሽ ኢጃዛ ባለቤቷ ማለት ነው። ለማንኛውም ታዲያ አንቺ ማለት በየቦታ ሐረካት ስታደርጊ ማን ይቀበለሻል? አጅማን የነበርሽበት እነሱ አበረሩሽ፣ አንፈልግሽም ሐረካት ስለምታደርጊ። እዚህ ደግሞ አሁን እዛው ገብተሽ ደግሞ ሐረካት እያደረግሽ አሁንም 10 ቦታ ብትሄጂ ማንም አይቀበለሽም። እያስመሰልሽ በየቦታ ሐረካት ስታደርጊ ማን ብሎ ነው የሚረዳሽ? እኔ የትም አልሄድኩም፣ ቁጭ ብዬ ነው ያለሁት። እሷን እንደው በቃ ደውለሽ ጠይቂያት ሂጂና መላፊ ጥሪ። አንቺ ቁጭ ብለሽ ያንቺ አፍ ማን ነው የሚያወራው? እና አንቺ ተንቀሳቀሽ ብለኝ እሷ ናት ሂጂ ብላ በቃ እሷም ደግሞ አንድ ቀን ነው እኔ ቤት አለች። ለዛ ነው እንጂ እኔ ምንም አላረኩም። በዛ ላይ ደግሞ አሁን ለማስተረጎም ያልከው ብር እኔ ጋር የለኝም። እግዚአብሔር እኔ ቢኖረኝ ሲጀመር እዚህም አልመጣም ነበር። ቢኖርሽ አትመጪም? ለምንድን ነው የማትመጪው? ቢኖርሽ ምን ልታረጊ ነው? ያኔ ልጁ ልትገዢ ነው ወይስ? አልገባኝም። ያኔ ቢኖርሽ እዚህ አልመጣም ነበር ምን ማለትሽ ነው? ለምን ገላለሁ? ለምን አወራለሁ? እኔ በቃ ወደ ሀገር ቢገባ ደስ ይለኛል። አላማሽ ምን እንደሆነ እኔ በሰራህ ሀገር አገባኛው። እኔ ያወራነው ነገር እኔ ቮይስም ክፈችው ያልኩ ሌሎቹ እንዲሰሙ ማለት ልክ እኔ ሌላ ነገር ነው የምንናገረው ሚዲያ ላይ፣ ከዛ በጀርባ ሌላ ነገር ነው። ቮይስ የላኩልሽ ቮይስ ስትልክልኝ ይሄንን ግዴታ ማስተረጎም አለብን ብዬሽ ነበረ። ከዛም በኋላ ወደ ፖሊስ ጣቢያ እኔ መጥቼ ይወስድሻለሁ አልኩሽ። ስለዚህ ማለት እኔ ያኔ ግልጽ ነው የምናገረው። ልጅቷ ውጪ ያለች ሂጂና አውሪ መሲ። አሁን እኔ አንድ ነገር ልናገር። ማን ነው ስሟ? ልጅቷ ስሟ ማን ነው? አስናቀች። አሁን ይኸውልሽ አንድ የሚያስማማ ነገር አገርን ተመልሶ መሄዱ እህቴ ምንም ፋይዳ የለውም። አገርን ብትሄጂ ከዚህ የባሰ ነገር ነው የሚጠብቅሽ። አንደኛ በባዶ እጅ አገር መሄድ አሁን ላይ እዚህ ጋር ቁጭ ብለሽ እንደምታወሪው እህቴ ቀላል አይደለም። ዛሬ ኖሮሽም ገብተሽ ከባድ ነው። እንደኔ መስተካከል ያለበት ነገር ይስተካከልልሽና ስራሽን ጀምሪ። ገባሽ? ይሄ ቀን ያልፋል። ይሄ ቀን ያልፍና ነገ ሌላ ቀን ነው። እኔ እንደ እህት የምመክርሽ መስተካከል ያለበት ነገር ካለ እናስተካክልልሽና ተጋግዘን ስራሽን ገብተሽ ስራሽን ስትሰሪ አሁን ቁጭም ስላልሽ ነው ነገርም የምታብሰለሲው። ገባሽ? ስራም ስለሌለሽ ሰው ጋርም ስለተቀመጥሽ እጅሽ ላይም ሳንቲም ስለሌለ ለዛ ነው የሚከፋሽም እንዲም የምትሆኝው። ስራ ብትጀምሪና ማዳም ቤት ብትገቢ ግን ስራ ላይ ስለሆንሽ ልጁም ስለበላሽ ብር አታስቢም። ነገሮችም እንደዚህ ቶሎ አይከፉሽም። ገባሽ? ስራሽን ጀምሪ። አገር መመለሱ ኢኳል ዜሮ ነው። ምንም ነገር ከዚህ ባሰ ነው የሚመጣብሽ። ከኢማራት የተሻለ ሀገርም የትም አትሄጂም። ሌላ ሀገር ሄዳለሁ ላልሹ ከዚህ ሀገር የተሻለ የሴት መብትም ያለበት ዛሬ እህቴ አንቺ ህጋዊ ስላልሆንሽ እንጂ ህጋዊ ብትሆኚ ኖሮ ከባድ ደረጃ ልጁ ማድረስ ትችያለሽ። ስለዚህ እኔ እንደ እህት የምመክርሽ ነገር እነ ታሜም እነ መሲም የሚሉሽን ስሚና
ስራ ይፈለግልሽ፣ ጸጉርሽን ተስተካከይ፣ እንደ ሴት ተሰሪ፣ ቀሚስሽን ልበሺ፣ ነገሮችሽ ይስተካከሉ። ስራሽን ግብት ብለሽ ተደብቀሽ ስራሽን ስሪ። ገባሽ? ነገ እጅሽ ላይ ገንዘብ ሲኖር ብታወሪ ትደመጫለሽ። ዛሬ ጥሎሽ ሄደ ወንድ ይፈልግሻል። አሁን ማጣት ነው አንገትሽን እያስደፋሽ ያለው። ዋጋ የከፈልሽበት ሰው ሄዷል። መሄዱን ደግሞ እመኝ። በቃ እግዚአብሔር ላንቺ ያላለውም ዋጋ ከፍለሻል፣ ሄዷል። ዋጋሽን ደግሞ ፈጣሪ ላንቺ ይከፍልሻል። ለዛ ማድረግ ያለብሽ አንድና አንድ ነገር እርግፍ አድርገሽ ለፈጣሪ ስጪ ተይና ስራሽን ስሪ። በቃ ያለው አማራጭ ይሄ ነው። አንቺ በወንድ ብርሽን ተበልተሽ አሁን እዚህ ጋር ታሜናልሽ፣ መሲናልሽ፣ እንትናናልሽ፣ ኢጃዛ ቤቶቹናልሽ፣ ማንንም ብትጠቅሺ ማንንም ተወቃሽ አይሆንም በዚህ ጉዳይ። ገባሽ ማሪ? ማንምም ደግሞ እግርና እጅ ላለው ለጤነኛ ሰው ያውን በእንደዚህ አይነት ኬዝ ለመጣ ሰው ይህም ህዝብ ብር አዋጣ ቢባል ለጤነኛ አይደለም ለታመመው ማዋጣት አቅቷቸዋል። አልጋ ላይ ተኝተው በዳይፐር የእግዚአብሔር ምህረት የሚጠባበቁ አሉ። አንድ ቀን መብላት ያቃተው ሰው አለ። አንቺ የሰለጠነ ሀገር ጥሩ ሀገር ቁጭ ብለሽ ስራ አልሰራም ተባብራችሁ ሸኙኝ ከባድ ነው። ለታመመ ለተሰቃየም መላክ አቅቶታል ህዝቡ። ስለዚህ ጥንክር በይና ልብሽን በልብሽ ምከሪ። ማድረግ ያለብሽ አንድና አንድ ነገር ማሬ ራስሽን አበርቺና ስራሽን ግቢ፣ ጸሎትሽን አድርጊ። እግዚአብሔር ሁሉንም ለእግዚአብሔር ታዩ። አንድና አንድ እኔ የምነግርሽ ለእግዚአብሔር ታዩ። ፍቅርም ካለብሽ እግዚአብሔር የቀረው ፍቅር ውስጤም ካለ አውጣልኝ በይ። አይኖ መበላት ያማል፣ መካድ ያማል፣ ያመኑት ሲክድ ያማል። ስሜትሽ ህመምሽ ገብቶኛል፣ ግን ምንም መፍትሄ የለው። መሲጋ ብትመላለሽ ታሜን እንትን ብትዩ ይሄ ልጅ ፈልገን አምጥተን አብረን አናረግሽም። የተበላሹ ህጋዊ ነገር አይደለም። በህግም ብትጂ የዚህ ሀገር መንግስትም የተበላሹን ብር አያስመልስም። ከተሳሳትኩ ታሜ ያርመኝ። ፈልገሽ ፈቅደሽ ሁለታችሁ የጨረሳችሁትን ነገር የዚህ ሀገር መንግስት በምን ማስረጃ በምን መረጃ ነው የሰጠሽው? ጠይቆም አያስመልስልሽም። ቪዲዮ ላልሹም እንግዲህ እስከሰማው ድረስ በራስሽ ቁጥር በራሴ ስልክ ነው የተፖስተው፣ እሱም ቢፖስተው ማለት ነው። ስለዚህ ዞሮ ነገሮች ወደ አንቺ ስለሚያመሩ እኔ እንደ እህት የምነግርሽ ስራሽንና ስራሽን ጀምሪ። የሚታገዝ ነገር ካለ ስራሽን ለመጀመር እናግዝሽ ሁላችንም። ከታችም ያለው ሰው ህዝቡ የማዳም ቅመሞች አይጨክኑብሽም። 150 ያግዙሻል። ግን ስራ ለመስራት ብር ተሰብስቦልሽ ግን አገር ለመግባት አይደለም። አገር መግባት ያለባቸው የታመሙ የሚበሉት ያጡ በየኢጃዛ ቤቱ ስቃይ ላይ ያሉ ብዙ እህቶች አሉ። ይሄንን በጭንቅላትሽ አስገቢ። አንቺ አገር ልትሄጂ ብር የሚያዋጣ ሰው የለም ጤነኛ መስራት እየቻልሽ። ስለዚህ ፍቅር ነው ያደነዘዘሽ። ፍቅሩን ከውስጥሽ አውጪና አላማሽንና ኢላማሽን አስቢ። ነገ ሲኖርሽ ይመጣል፣ ነገ ይፈልግሻል። አለቀ። የዋልሽውን ውለታ የከፈልሽውን ነገር ለምትወጂው ሰው ለፍቅር ነው የከፈልሽው። አልሆነም፣ አልተሳካም፣ ህይወት ይቀጥላል። የሚቆም ህይወት የለም። ወደፊት ሂጂ፣ ተራመጂ አንድ እርምጃ። እዚህ ጋር መተሽ የየም ማለቱ ማልቀሱ ምንም ሰው ሁላ የሚረዳሽ ስለ ፍቅር እንጂ ስለተበላሹ ብር እያለቀሽ እንዳልሆነ ነው የገባው ነው የሚገባው። ስለዚህ ራስሽን አጠንክሪ እህቴ። ማንንም እዚህ ጋር ሜንሽን ብታደርጊ ማንንም የየራሱ የሆነ ከስክሪን ጀርባ የራሱ ህይወት አለው። ታሜ ከስክሪን ጀርባ ህይወት አለው። መሲ ህይወት አላትን ያለኝ አለቀ። ስትመጪ እንጂ ስትሄጂ አናስታውስሽም። ስለዚህ አሁን እዚህ ጋር ሰውም ተበተሰበሰበበት ወስኝና ስራሽን ስሪ። ልንሰራ አይደል እንዴ ከሀገር የወጣ ነው? ከእናታችን ቤት ስንወጣ ክብራችንን ያጣ ነው ያኔ ነው። ከሀገራችን ስንወጣ ክብራችንን አጣናል። ስለዚህ የተበላሹን እርግፍ አድርገሽ ተይና ወደ ስራሽ ግቢ። እኔ ይሄን ነው የምልሽ። ከዚህ የተሻለ ሀሳብ ካላችሁ ታሜ በሏትና የምትሉትን ልጅቷም ስራዋን ትስራ። አንዳንዴ መሲንም ክፉ ማድረግ ጥሩ አይደለም። ስለበዛባት ስለሰለቻት ነው በዚህ ልክ የምታብደው። የሚያስፈልግሽ ነገር ካለ ስራ ለመጀመር እንተጋገዝ። እዚህ ያሉ እህቶችሽ የማዳም ቅመሞች ዝም አይሉሽም። 50 10 ተዋጥቶ ስራሽን ጀምሪ። ግን ሰብስበን አንቺን ሀገር የምንልክበት ብር ግን የለም። ብዙ የታመማለ ዛሴት ታሜ ወይ ቪዲዮን አይተዋል አይደለ? የቀረጻትን ቪዲዮ ሁሉ ያወራችው ጉጪ ናት። እኔ ያላም ማሻአላህ አለይኪ والله በጣም ማለት ትክክል ከታረፊ من داخل አጥንት ነው ያመጣችው ንግግሩ። ቀሰመን بالله አረ ተባረኪ ሐቢብቲ። ይሄንን ነገር እኔ ከዚህ በፊት ነግሬያት ነበረ ማለት ከመሲ ሱቅ በላይፍ ከመግባታችን በፊት ነገርኳት። ህዝብ ደግሞ መርዳት የሚፈልግ ለእንደዚህ አይነት ኬዝ አይደለም ቢፈልገው ራሱ ማለት ነው። ያው እሷ ማለት በር ብዙ ነገር አለች። እኔ ግልጽ ነው የምናገረው እዚህ ጋር መሲም ታውቀዋለች። እኔ ደግሞ ህዝብ ማለት እንደዚህ አንቺ ያኔ ምንድነው የሚሉሽ? ህዝቡ ምንድነው የሚሉሽ? አንቺ ለወንድ ብለሽ ማለት ወደ 700,000 አውጥተሽ አምጥተሽ ለወንድ ቪዛ ብለሽ ከዛም በኋላ እባካችሁ እርዱኝ ማንንም የሚረዳሽ የለም
ግን የኬዙ ነገር ደግሞ እኔም ቃል ገባሁኝ እዚህ ህዝብ ፊት ለፊት አሁንም እኔም እንደቃሌ ነኝ። ቴንክ ዩ ታሜው ልክ ቪዲዮን አሁን እያየሁት ነበረ። ራሱን የቀረጻት ምናምን ቪዲዮ ችግር የለውም በቂ ማስረጃዋ ነው። ነገር ግን እንደዚህ እየተንበጃበጭች አይደለም ክስ ቦታ እዚህ ጋር ማስፈራሪያውን ሞታለው ነው። አንድ ሴት ሞታለው ብላ ውስጧ ካስቀመጠች ዋጋ ቢስ ነሽ ለወንድ ብለሽ ማለት ነው። ስለዚህ አሁንም ቢሆን ታሜ በህጉ ዘንድ እንትን ይልሻል። ጡት አለሽ ጸጉሯ እንኳን አሁን ጡት ስላላት ችግር የለውም ገባይ። ጸጉሯን ወደታች ሽሮ ጡት አለሽ ስለሽ ጡትሽም ከሌለ ጸጉርሽም እንደዛው ነው። መዳሞቹ ሴት አይደለችም እንዳይሉሽ ነው። ጸጉርሽ ስታይልሽ እንትን ስለሆነ ጸጉሯን ሹሩባ ትሰራ መዳም ቤት ትግባ ስራ ትስራ። ቪዲዮውን ለታሜ ጋር አለ። ታሜ የሚመችበትን ቀን ይንገርሽና የማስተር ጎሚያውን አራ የምን እኔ ጋር አለ። አራ ቪዲዮን ይጋር የለም። አይ ራሷ ጋር አለ እንጂ ራሷ ጋር። ኦኬ ኦኬ። ስለዚህ ይሄ የማስተር ጎሚያው ስንት ብር እንደሆነ ንገረንና እዚሁኛ ገስት ላይ ያለው ነው እንሸፍንላታለን። የማስተር ጎሚያው እሱን ገደል ለመክተቻ ማለት ነው። እኔ እሱ አሁን ስንት እንደሆነ አላውቅም። እሱ መጀመሪያ ግዴታ መላክ አለበት ወደ ትራንስሌሽን ኦፊስ። እነሱ ያው በደቂቃው በስንት ምናምን እነሱ ሂሳብ ያደርጉና ይነግሩናል። በቃ ታሜ ትላክልህና ያልኳት እሷ ሲጀመር ይኸውልሽ ቮይሱ አይደለም ነው የላከችልኝ። እኔ ማለት ቮይስ ፈልጋለሁ እሱ ነው የሚላከው። እሷ ስክሪን ሪኮርድ አድርጋ ነው የላከችልኝ። ስክሪን ሪኮርድ ደግሞ ደቂቃ ስለሚጨምር እዚህ ጋር ብሩ ማለት ይበዛበታል። ገባሽ? ስክሪን ሪኮርድ ለምን ራሱ ማለት ሪኮርዱን የተላከላት ማስፈራሪያ እንዲያደርግሻል የሚል እሱ ራሱ ማለት ትራንስፈር ለምንድን ነው የማታደርገው? ኢሞ ልጁ እኮ ታሜ በዋትስአፕ እኮ አይደለም የሚያወራት ኢሞ ላይ ያወራት ከኢሞ እየቀዳች ነው የምትልከው። ተማም ኦኬ። ለሽ ስክሪን ሪኮርድ ታደርጋለች የምትፈልገው ፓርት ብቻ ማለት ሪኮርድ ታደርግ በሌላ ስልክ በሌላ ዋትስአፕ መሲ ሪኮርድ አድርጋ ትክደው ማለት ነው። ከዛም በኋላ ትላከው የምትፈልገው ፓርት እንደዚህ ሲያስፈራራት ትርፍ ወሬ ምናምን ካላስፈልገ አያስፈልግም አታስገባው። እዚህ ጋር እኔ አሳይሻለሁ እንዲህ ቡስጥብሻለሁ የሚል አስተካክላ አቀዳዱን እንትን ትልሻለች። አንዴ እኮ ሼር ማድረግ ይቻላል። ሼር ታርግሱ ወደ ምን ከኢሞ ወደ ኢሞ ነው እንትን ማድረግ የምችለው ታሜ ካለው ማለት ነው። ምንድን ነው ኢሞ? ምኑ ኖ ለኔ ሼር እንዳታረጊው። ነገ ደግሞ ወንድሟ ነው ብለሽ ብትመጭስ እኔ አላምንም ከዚህ በኋላ ሲጀመር ስደቢ ብዬ ነው የመጣው። ስደቢ ብዬ ነው እኔ ሳደባለሁ እንዴ? አይ በቃ ሰው ሲናገር የአማርኛ ችግር ነው ይመስለኛል። ተቆጭኝ የፈለግሽውን ብትይኝ እቀበላለሁ ብዬ ነው የመጣሁት መሰለኝ። የአማርኛ ችግር ነው። ስደቢኛ አረ ሁሉ ነገርሽ አይገባም እንኳን አማርኛሽ ማይ ግራ አጋባሽ። ኪያ ነይ አንዴ እንዴት አርጎ ቢያስተኛሽ ነው ከእንደዚህ ከአጥንትሽ የገባው የዚህ ልጅ ነገር ፈጣሪ ሆይ። የሚስቱን ቁጥርስ ማን ሰጠሽ? ከየት አገኘሽው? እንደ እሷ ናታ የምትገባው በቲም በኢሞ የገብታ ባሌ ነው ልቀቅ ያለች እሷ ናት። እኔ አላቅም። ለቀሽላት የለ እንዴ? ከለቀቅሽላት በኋላ ወዲህ ነው የምትልቅ። አሁን የሚመጣል እንደንቺ ግን ምን አውቃለሁ። እሷ ናት መጀመሪያ እንደዚህ ያደረገች ማለት ነው። ባሌ ነው ልቀቅ ብላ ካወራች በኋላ ነው በቃ እኔ የሆነ ፈንት ሆንኩኝ። ይሄ ሁሉም መከረማየው በእሷ ምክንያት ነው። በሚስቱ እሷ ደግሞ ምን ትሆናለች? ከዛ እኔ ከሱ ጋር ነኝ አንቺ ማነሽ እያለች ማለት ነው። እሱ ደግሞ አላቅሽም፣ እሷ ጓደኛዬ ሚስት ናት፣ የልጅ እናት ናት፣ እኔ የማውቀው ነገር የለም ማለት ዞሮ ደግሞ ምን ይላል? አይ እኔ ነገ ማገባት ናት፣ ፍቅረኛ ነች፣ የልጆች እናቴ ነች፣ ወደፊት ማገባው እና ታዲያ እኔ ማን ነኝ? እንደዚህ እስከዚህ ድረስ ያመጣው ዋጋ ከፍዬ ምንም መልስ የለም።
የሚገርመኝ ነገር እንዴትስ ወንድ ልጅ እዚህ መጥቶ እዛም ሄዶ እዚህም ሄዶ ምን አይነት ምን ማለት ነው ግን? ማለት ጋና ዱባይ ገብቶ እኮ አንድ ወር አልሞላለትም ይሄን ሲጀምር ማለት ነው። ብርቃቸው ነው እንዴት አይደለ? ወንዶች የዞሩ ነው እንዴ እዛም እዚህም? አዎ ይዞራሉ። ማሪ ወጋው ምኑን ተወጊው ወግቶሽ ሄዶ ታይመስ ታንቺ ወጋው እንደዚህ አይነት ነገር አላየሁም እኔ። ለዛም እኮ በቃ እኔ እንደዚህ ህይወት አለ አስና እኔ ካንቺ ጋር መኖር ስለማልችል በጊዜ ሊላያይ ኪያነ ይሄንን ኢሞ እሷ ኢሞ ላይ አለ እና የሚፈለገውን ፓርት ብቻ ይሄ የሚዝትባትን ፓርት ብቻ በዋትስአፕ ሪከርድ አድርጉት። ጸጥ ያለ ቦታ ደረጃው ላይ ሆናችሁ ማለት ነው። ወይ እዚህ ደረጃ ላይ ወይ እንደዚህ እንትን ጋር ሆናችሁ ታውቃለች እሷ የምትፈልገውን ፓርቲ አንቺ እንትን በዩ ይሄ ያላለ ጸያፍ ነገር ንግግር የሚናገረውን ከዛ ወደ ዋትስአፕ ነው ሪከርድ የምታደርጉት። ዋትስአፕ ኦን ታደርጉትና ሪከርድ ከዛ ያዝ እያደረጋችሁ እንዳለ ሪከርድ አድርጉትና በኔ በፕራይቬት ስልክ ላኪ ነው። ስትወጣ እንዲያድርጎ ነው የሚቀርጻት። ሩቅ ናት እሷ እያቀረበ ምናምን ነው የሚቀርጻት። ልክ ሰዓት ስትጠይቀው በኢትዮጵያ ስንት ሰዓት ነው ግን ስትለው ቶሎ ብሎ ቪዲዮን አቋረጠው እየቀረጻት ማለት ነው። እንደዚህ አይነት ቆሻሻ ወንዶች እኔ ምንም ቢደረጉ እኔ አሁን ታሜ እኮ በህግ ሲይዘው እኮ ይሄ ልጅ እንደሚቀጣ እኮ እርግጠኛ ነኝ። ግን ደግሞ አሁን የለችም አይደለች እንድትጠነክር ነው የምፈልገው። ጎበዞና እንድትሰራ ምናምን ነው። አሁን እቺ ልጅ ሂጂ ወደ ሀገር ተብላ ሄዳ አገር ቤትም የባሰ ነገር ነው የሚጠብቃት። ከኢማራት የተሻለስ ሀገር የት ነው የምትሄደው? ሌላ ሀገር ያለው አይደል? ስራ እንድትገባ ማድረግ ነው እንጂ ይሄ ዝም ብሎ ሽሩሩ ምናምን ነው። እንደዚህ አይነት ንፍጣም ወንድ ከውስጥሽ እንዲወጣ ማድረግ። ልጅቷ ምንድን ያለችው ቅድም? እኔንም እሱንም ላኩኝ ሁለታችንንም ወደ ሀገር ላኪኝ አለችኝ። ይሄንን ልጅ እኔ ጎትቼ ምልከው እኮ ወይ ምልክ ሰው እኮ ብሆን ወይ ደግሞ እንጂ ይሄን ራሴን በገደልኩት እኮ። ይሄን እንደዚህ አይነት ቆሻሻ ወንድ ማለት ነው ሴት ልጅ በዚህ ደረጃ የሚያረክስ ወንድ። እናንተም አትጠነቀቁም። ሶሻል ሚዲያ ላይ ላገኛችሁት ወንድ፣ ነገ ለማይሆናችሁ ተስፋ ለማይሆናችሁ ወንድ በዚህ ደረጃ ነው ዋጋ የምትከፍሉት። ይሄው ብትሰሙ ጥሩ ነው አይደለም? ፍቅረኛችሁን ወንድሞቻችሁን አታምጡ እዚህ ሀገር። ሁሌ ነው የምትባሉት፣ አትሰሙ። እች ልጅ ወደ ሀገር ግቢ ብዬ ምን ትኬት እኮ በቄን ብጠራ አንድ ትኬት ይሰጣታል። ወደ ሀገር ትገባለች። ሀገር ከገባች በኋላ ወይ ታብዳለች ወይ ለነገሩ። ልጁን በጣም ነው የምታፈቅረው። ህታ ስክሪን የስልኳ ስክሪን ልጁ ነው አሁንም ማሪት የተገላለጠችው አልጋ ክፍል ነው። አልጋ ክፍል ጆንያ ለብሳት ቶን ታዲያ ትገላለጣለች እንጂ ንስሐ አባቷ አይደለ ለይተኙ ነው አይደል የገቡት። ለምን አትገላለጠው? ለምን ተገላለጠች? እና ታዲያ ስርዓተ ጸሎት ሊያደርጉ ነው እንዴ የገቡት አልጋ ክፍል? ንቁ ምስቁ ልጆች ምንድነው የሚያስቃችሁ? ሰው ቁጥል ብሎ እያወራ ኦኬ ወደ